ሆሳዕና ቃሉ የዕብራይስጥ ሲሆን ትርጉሙ ደግሞ አሁን አድን ማለት ነው። በቅድስት ቤተክርስቲያናችን ሥርዓት መሰረት የታላቁ አብይ ጾም 8ኛ ሳምንት እሁድ የሆሳዕና በዓል በድምቀት የሚከበርበት ዕለት ነው። በዚህ ለጌታችን መድኃኒታችን ኢየሱስ ክርስቶስ በታላቅ ትሕትና በአህያ ጀርባ ተቀምጦ ወደ ኢየሩሳሌም ጉዞ ያደረገውን የሚዘክር ቃለ እግዚአብሔር በቅድስት ቤተክርስቲያን ውደት እየተደረገ በአራቱም አቅጣጫዎች ሲያነቡ እናንተም እንደተከታተላችሁ ተስፋ እናደርጋለን። ልክ ነሽ እህቴ። በሆሳዕና ዕለት የሚቀደሰው ቅዳሴ ከሌሎች ዕለታት ቅዳሴ ልዩ የሚያደርገው በአራቱም አቅጣጫ ወንጌል ስለሚነበብ ነው። አሁን ቀጣይ የሚቀርብልን ዝግጅት ምንድነው? ቀጣይ የሚቀርብልን ዝግጅት እህቶቻችን ብሌን ያብሰራና ማያይ ስለ ሰሙነ ሕማማት ዕለታት ይነግሩናል። ተከታትለን እንመለስ። ሆሳዕና በአርያም ሆሳዕና በአርያም ድነቱን ለሁላችን ዛሬ በዓለም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ጤና ይስጥልኝ። በመላ ዓለም የምትገኙ ውድ እግዚአብሔር ልጆች እህቶቻችንና ወንድሞቻችን እንደምን ሰነበታችሁ? ደህና ናችሁ? እግዚአብሔር ይመስገን እንዳላችሁ ተስፋ እናደርጋለን። አሚን። የአምላካችን ያሉት እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን። እንኳን ለ8ኛው የአብይ ጾም ሳምንት ለሆሳዕና በሰላም አደረሳችሁ አደረሰን። ውድ እግዚአብሔር ልጆች ባለፉት ሳምንታት እግዚአብሔር አምላካችን ስለፈጠራቸው ፍጥረታት እየነገርናችሁ ነበር። እውነት ነው ብሌን። ለዛሬ ግን ስለ ሰሙነ ሕማማት ነው የምንነግራችሁ። ሰሙነ ሕማማት ተብሎ የሚጠራው ወቅት ከአብይ ጾም መጨረሻ ከሆሳዕና በዓል ዋዜማ ጀምሮ እስከ ትንሣኤ ባሉት ቀናት ውስጥ ያለ ሳምንት ነው። ዕለተ ሰኑይ ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ ቤተ መቅደሱን ከሻጮችና ከለዋጮች ያጸዳበት ቀን በመሆኑ አንጾተ ቤተ መቅደስ ትባላለች። ሌላው ደግሞ መርገመ በለስ ትባላለች። እንደዚህ ተባለችው ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ የሆሳዕና ዕለት በቢታንያ አድሮ በማግስቱ ከቢታንያ ሲወጣ ተራበ። በመንገድም ሲያልፍ ቅጠል ያላት በለስን በሩቅ ተመለከተ። ወደ በለሲቱም በቀረበ ጊዜ ከቅጠል በቀር አንዳች ፍሬ አላገኘባትም። ያን ጊዜም ከእንግዲህ ወዲህ ለዘለዓለም ከአንቺ ፍሬ የሚበላ አይኑር ብሎ በለሲቱን ስለረገማት ነው። ዕለተ ሰሉስ ወይም ማክሰኞ ደግሞ የጥያቄ ቀን ትባላለች። ምክንያቱም ደግሞ ጸሐፍት ፈሪሳውያን ለጌታችን ለአምላካችንና ለመድኃኒታችን ኢየሱስ ክርስቶስ ጥያቄ ስላቀረቡለት ነው። በተጨማሪም ደግሞ ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ በቤተ መቅደስ ረጅም ትምህርት በማስተማሩ ዕለተ ትምህርት ወይም የትምህርት ቀን በመባልም ትጠራለች። ዕለተ ረቡዕ ይህች ዕለት የአይሁድ ሊቃነ ካህናትና ጸሐፍት ፈሪሳውያን ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስን እንዴት መያዝ እንዳለባቸው ምክር የመከሩበት ምክራቸውንም ያጸኑበትና ሰቅለው ይገድሉት ዘንድ የወሰኑበት ቀን በመሆኗ የአይሁድ የምክር ቀን ተብላ ትጠራለች። በተጨማሪም የመልካም መዓዛ ቀን እንዲሁም ማርያም እንተ እፍረት በጌታችን በአምላካችንና በመድኃኒታችን ኢየሱስ ክርስቶስ እግር ስር ተደፍታ መላ ኃጢአቷን ይቅር እንዲላት በእንባ እግሩን እያጠበች በጸጉሯም እግሩን እያበሰች ስለ ኃጢአቷ ስርየት ታማጽነዋለችና የእንባ ቀን ትባላለች። ዕለተ ሐሙስ ደግሞ ጸሎተ ሐሙስ እንደሚባል አብዛኛዎቻችሁ ታውቃላችሁ። እንደገና ደግሞ ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ የደቀ መዛሙርቱን እግር ስላጠበ የሕጽበተ እግር ቀን ትባላለች። በተጨማሪም ደግሞ ከሰባቱ ምስጢራተ ቤተ ክርስቲያን መካከል አንዱ የሆነው ምስጢረ ቁርባን የተመሰረተው በዚህች ዕለት ነውና ይህች ዕለት የምስጢር ቀን ትባላለች። እንዲሁም ደግሞ የሐዲስ ኪዳን ሐሙስ እየተባለችም ትጠራለች። በዚህ ዕለት ጉልባንም እንበላለን። ለምን እንደሆነ ወላጆቻችሁን ጠይቁ። ሌሎችን ቀናት ደግሞ እናንተም ታውቃቸዋላችሁ። ዕለተ ዓርብ ስቅለት፣ ቅዳሜ ደግሞ ቀዳም ስዑር ይባላሉ። ለዛሬ በዚህ እናብቃ። መልካም ውድ እግዚአብሔር ልጆች
መጽሐፍትን አንብቡ፣ ጠይቁ የሚለውን መልእክት እንዳትረሱ። እሺ ጎበዞች። ሳምንት ማለትም የትንሣኤ ዕለት በሌላ መልእክት እስከምንገናኝ ድረስ ሰላም እግዚአብሔር አይለየን። መልካም ሰሙነ ሕማማት። ሆሳዕና በአርያም ሆሳዕና በአርያም ድነት ሆነ ለሁላችን ዛሬ በዓለም። ከመልእክቱ ተመልሰናል። መልእክቱን ለቀረቡልን ለእህቶቻችን ቃሎት ያሰማልን። አሜን። በስራትና መልእክተ ጌታችን በአህያ ላይ ሆኖ ሲሄድ ማን ምን እንዳደረገ ታውቃላችሁ? እኔ ደቀ መዛሙርቱ ልብሳቸውን እያወለቁ በአህያው ላይ እንደጎዘጎዙለት እንዲሁም የማቴዎስ ወንጌል ምዕራፍ 21 ቁጥር 8 ላይ እንደሚለው ከሕዝቡ ብዙዎቹ ልብሳቸውን እያወለቁ በመንገድ ላይ አነጠቡለት የሚለውን አንብቤያለሁ። እሺ አንተስ? እኔ ደግሞ መንፈስ ቅዱስ ክብሩን የገለጠላቸው ሕፃናት፣ ሌሎችም ብዙዎች የድል አድራጊነት ወይም የድል ማብሰሪያ የዘንባባ ዝንጣፊ ይዘው እልል እያሉ እየጎዘጎዙና እያነጠፉ ሆሳዕና በአርያም በጌታ ስም የሚመጣ የእስራኤል ንጉሥ የተባረከ ነው እያሉ ተቀበሉት። ይህ ደግሞ በዮሐንስ ወንጌል ምዕራፍ 12 ቁጥር 12 እስከ 13 ላይ ይገኛል። እህቶቼና ወንድሞቼ ለዚያ ነው ዘንባባ ይዘን የምንዘምረው? አዎ፣